ይህ መዘክር ሚዲያ ነው። ስለዚህ ዛሬ ምን ተነትናቸውን አርስቶች ይዘን ቀርበናል። በመጀመሪያም አርስቶቹን አሰማችሁና ወደ ትንተናው እገባለሁ። ኢየሩሳሌም ተመታች። ኢድ አልፈጥር በመስጊዱ ሳይከበር ዋለ። ኢራን አዲስ ዓመቷን አከበረች። አዲሱ የሃይማኖት መሪ ቃል አሰምተዋል። ትልቁ የሳውስ ፓርስ እና የራስ ፋላን የተፈጥሮ ጋዝ አነጋጋሪነት። አሜሪካ ወታደሮቿን ከመካከለኛው ምስራቅ በሚስጥር እያወጣች ነው ተባለ። አሜሪካ በኢራን ላይ ጥላ የኖረችውን ማዕቀብ አነሳች የሚል ወሬ ተሰምቷል። ሊሆን ይችላል ወይ የሚለውን እናያለን። በመጨረሻም የሁቲዎች ፉከራ ተሰምቷል። እነዚህን በዝርዝር እናሰማለን። ኢየሩሳሌም እንደምናውቀው ቅድስት ከተማ ናት ተብላ በዓለም ትታወቃለች። ምክንያቱም ደግሞ 3 ትላልቅ የሃይማኖት የእምነት ተቋማት በኢየሩሳሌም ውስጥ ይገኛሉ። እነሱም የኦርቶዶክስ ተዋሕዶ እምነት ቤተክርስቲያን እዛ አለ። ሁላችንም እንደምናውቀው በየዓመቱ ብዙ ምዕመናን ከክርስቲያን ሀገሮች ወደዚህ ቦታ ይሄዳሉ፣ ይጎርፋሉ፣ እዛ ሄዶ ማምለክ። ምክንያቱም ይህ ቦታ ለክርስቲያኖች የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት ቦታ ነው ተብሎ ስለሚታሰብ ምዕመናን ከየቦታው እዚህ ቦታ ይሄዳሉ። ሁለተኛው ደግሞ የእስልምና ቦታ ነው። እዚህ አካባቢ ላይ እንዳውም ፍልስጤሞች ቦታችን ነው፣ ዋና ከተማችንም ኢየሩሳሌም ናት ብለው እስከዛሬ ድረስ ይፋለማሉ። ምንም እንኳን በየጊዜው ጥቃቱ ከዛ አካባቢ የፈነቀላቸው ያራቃቸው አሁን ያለውን ተጨባጭ ሁኔታ ጋዛ ድረስ ሄዳ እስራኤል ያደረገችውን ብናይም የዚያ እምነት ቦታችን ነው ብለውም ስለሚሉትም እዛውም ስለኖሩ እዛ አካባቢ ላይ ትልቅ መስጊድ እንዳለ እናውቃለን። ሌላው የጂውሾች የራሳቸውን የአይሁዶች ቤተ መቅደስ አላቸው። እዚህ አካባቢ ላይ እነሱ የሚያመልኩበት ቦታ ነው ማለት ነው። ስለዚህ 3 ትልልቅ የእምነት ቦታዎች ወይም ደግሞ ቤተ እምነቶች ያሉበት አካባቢ ስለሆነ ኢየሩሳሌም እንደ ቅድስት ከተማ ነው የምትታየው። ስለዚህ አሁን በዚህ በተነሳው ጦርነት ምክንያት ትናንት ኢየሩሳሌም ላይ ደግሞ ሚሳኤል ተጣለ ተብሎ እንዳውም የተጣለበት አካባቢ ዌስት ዎል ተብሎ የሚጠራ ወይም ምዕራብ ግንብ ተብሎ የሚጠራ አለ። እዛ አካባቢ ወደቀ ነው የሚባለው እና የጂውሽ ኳርተር ነው የሚሉት ብሎ የጻፉት እና እዛ ግቢ አካባቢ ነው የወደቀው። ፍንጥርጣሪው ግቢ ውስጥ ገብቶ ህፃናት የተፈነጣጠረውን ፍንጥርጣሪ ያነሱ እንደ መጫወቻ ሲያደርጉ ታይቷል ተብሎ የተዘገበ ነው። እንግዲህ ይህ የእምነት ቦታ በጣም የዓለም ምዕመናን በከፍተኛ አይን የሚመለከቱት እንደ ቅድስት ቦታ ስለምትታይ የእምነት ቦታዎች አይመቱም፣ ከጦር መሳሪያ ነፃ ናቸው፣ አይፈቀድም ተብሎ በዓለም ሕግ በተደነገገው መሰረት ይሄ ነገር በጣም ውዝግብን አስነስቷል። የኢራን ሚሳኤል ነው እዛ የወደቀው ነው የሚባለው ወይም የተተኮሰ ነው የሚባለው። ስለዚህ የእምነት ቦታዎች ተደፍረዋል ወይም ደግሞ ይሄ ቅድስት ከተማ ተመታለች እየተባለ በጣም እየተወራ ነው አሁን ያለው ማለት ነው። እንግዲህ ወዴት እንደሚያመራ ሁላችንም እየተከታተል የምንዘግበው ይሆናል ማለት ነው። ከዚህ ሌላ ትናንት ኢራን አዲስ ዓመቷን አክብራለች። የፋርሲር ይባላል። እነሱ የራሳቸው የዓመት አቆጣጠር አላቸው ማለት ነው። በአዲስ ዓመታቸው ቢሆንም ያው አዲስ ዓመት በዓል ሲከበርና ቃልምላችን ፈረንጆቹም እንዴት እንደሚያከብሩ አበሾችም ራሳችን እኛም ኢትዮጵያውያን በሀገራችን ውስጥ እንዴት እንደምናከብር ኤርትራውያንም አዲስ ዓመት ሲሆን እንዴት እንደሚያከብሩ ደማቅ እንደሆነ እናውቃለን። ግን አሁን ኢራን እጅግ በጣም ጦርነት ላይ ስላለችና በአይሮፕላኖች ድብደባ ስር በሚሳኤሎች ድብደባ ስር ስላለች አዲሱ ዓመት አከባበሩ ሙሉ ወይም ደግሞ የደመቀ ነው ማለት አይቻልም። ቢሆንም ግን ተቀብለውታል አዲስ ዓመታቸው እንደመሆኑ መጠን። በዛም ላይ ደግሞ አዲሱ ሃይማኖት መሪ አባቱን የተካው መሪ ቃል አሰምቷል። እስከ መጨረሻው ድረስ ጠላቶቻችንን እንፋለማለን፣ በአዲስ ብሔራዊ አንድነት እና
ኃይል ስር ትግላችንን እንቀጥላለን በሚል መርህ ትግላችንን እንቀጥላለን በሚል መግለጫ ሰጥቷል በጽሁፍ። እስካሁን ድረስ በሚዲያ ላይ አልታዩም። የሚያቀርቧቸው አሁን ሁለተኛ ጊዜ ይመስለኛል መግለጫ ሲሰጡ እና በጽሁፍ የቀረበ መግለጫ ነውና እንግዲህ ኢራን ያው አዲስ ዓመቷን ተቀብላለች። ሌላው አሁን በጣም አነጋጋሪ የሆነው ትልቁ የሳውዝ ፓርስ እና የራስ ፋላን የተፈጥሮ ጋዝ ማመንጫ ነው። ይሄ ሳውዝ ፓርስ የሚባለው የኢራን ግዛት ሲሆን ኳታር ደግሞ ኖርዝ ዶም ተብሎ ነው የሚጠራው። እነዚህ ሀገሮች ጎረቤታሞች ሲሆኑ ይህ የተፈጥሮ ጋዝም ደግሞ የተያዘ ነው ራሱ መሬት ውስጥ ከባህር በታች ነው የሚገኘው ነው የሚባለው እና ሁለቱም ሀገሮች ውስጥ ነው ያለው የተያዘ ነው። ስለዚህ እንግዲህ አሁን የሁለቱም ሀገር ተመቷል። ሰሞኑን እንደዘገምነው የፓርሱን እስራኤል እንደመታችው የኳታሩን ደግሞ ይሄ የራስ ፋላን የነዳጅ ማጣሪያውን ደግሞ ኢራን ለበቀል ብላ እንደመታችው ትናንት እኔም በፕሮግራም ያሰምቻለሁ፣ ሚዲያዎችም እያሰሙ ያሉት ጉዳይ ነው። አሁን ይህ ጉዳይ በዓለም ደረጃ ከኒኩለር በላይ ነው የተፈራው። ምክንያቱም ከዓለም ህብረተሰብ ህይወትም ጋር የተያዘ ሆኗል። ብዙዎቹ ትናንትም እንደገለጽኩት ህይወታቸው ከዚህ ጋር የተቆራኘ ነው። የአየር ጸባይን ሳይቀር በዚህ የሚከላከሉ ሀገሮች አሉ። ሁለተኛ ደግሞ የኃይል ማመንጫ ነው። በአሁኑ ጊዜ በዓለም ላይ የሪፍሪጅሬተር የማቀዝቀዣ መሳሪያዎች ማሽኖች ምን ያህል ጥቅም ላይ እንደዋሉ እናውቃለን። አብዛኛው ይሄ የታሸገ ምግብ አውሮፓም ሆነ አሜሪካ ዓለም በብዛት አሁን የሚጠቀመው የታሸገ ምግብ ነው። እነዚህ ነገሮች በፍሪጅ ውስጥ ነው የሚቀመጡት፣ በማቀዝቀዣ ማሽን ውስጥ ነው የሚቀመጡት። ሌሎቹም ቢሆኑ እዛ ውስጥ ገብተው ነው የሚቀመጡትና ምግቦችም ተሰርተው ይቀመጣሉ። እያነሱ እያሞቁ እንበላለን። ይሄ ወደ ሀገራችንም የመጣ ጉዳይ ነው በዘመናዊ አኗኗር ላይ ላሉት ሰዎች። ስለዚህ ለዚህ ሁሉ ለማድረግ እንግዲህ ኃይል ያስፈልጋል፣ ኤሌክትሪክ ማመንጨት አለበት። እነዚህ የራሳቸው የሆነ የተፈጥሮ ጋዝ የሌላቸው አገሮች ለምሳሌ የኤሽያን አገሮች ብናይ እነ ቻይና፣ እነ ጃፓን፣ እነ ደቡብ ኮሪያ፣ ህንድ በዚህ በጣም ተጠቃሚዎች ናቸው። አውሮፓ ሙሉ። ስለዚህ አሁን በጣም በከፍተኛ ደረጃ ዋይታ ሆኗል ይሄ ነገር። ይህ ደግሞ ትልቁ የዓለም የጋዝ ምንጭ ከነዚህ ሁለት ሀገሮች ነው የሚመነጨው። የተፈጥሮ ጉዳይ ሆኖ እንግዲህ እናውቃለን። አረብ ምድር ምንም ነገር የለበትም፣ ምድረ በዳ ነው። አሸዋ ነው፣ የአሸዋ ንጣፍ ነው ያለው። ዱባይ ነጅ ባይና አይቻለሁ። ሌሎቹንም በቪዲዮ ላይ እንደምንመለከተው ምንም ነገር የላቸውም። ግን የተፈጥሮ ጉዳይ ሆኖ ደግሞ መሬታቸው ውስጥ ከወርቅ በላይ ዋጋ ያለው ጋዝ የተፈጥሮ ጋዝ አላቸው፣ ነዳጅ አላቸው። በዚህ ሀብታሞች ሆነው እየኖሩ ነው። በጣም ቆንጆ ቆንጆ የሆኑ ከተሞቻቸውን መስርተው እነ ዱባይ የቱሪስት መስህብ ናቸው። ግን አሁን ይሄ የተፈጥሮ ጋዝ አደጋ ላይ ስለወደቀ ስለተመታ በሚቀጥለው ደግሞ ዛቻም ስላለ አሁንም እንደሚሉት ከሆነና አሜሪካ ይሄንን የማውደም ስራ እንሰራለን። እስራኤል በመሰረቱ ሌላ አጀንዳ ያላትም ኢራንን ምድረ በዳ የማድረግ አጀንዳ እንዳላት ግልጽ ነው። ስለዚህ ይህ አሁን እጅግ በጣም ዋይታ ሆኗል። አትንኩብን ባካችሁ የሚለው ተማጽኖ ከኒኩለር በላይ የተፈራ ነገር ሆኖ መጥቷል። ምክንያቱም ያው ዓለምን ያጠፋል ተብሎ የሚፈራው በጦር መሳሪያ ደረጃ ኒኩለር ነው። አሁን ግን እንደዚህ ሀገሮች ወደዛ ተኩስ ከመሄዳቸው በፊት በኢኮኖሚ ደረጃ አደገኛ ኒኩለር ተፈጥሯል። ይሄ የተፈጥሮ ጋዝ ከቆመና ከወደመ ብዙ ሀገሮች በጣም የኢኮኖሚ ህልውናቸው ፈተና ውስጥ ሊገባ ይችላል። የሰው ህይወትም ሳይቀር ፈተና ውስጥ ሊገባ ይችላል። ትራንስፖርት አይኖርም፣ ተንቀሳቅሶ መስራት አይኖርም። ብዙ ነገሮች ይቆማሉ። የኃይል ማመንጫዎች ይቆማሉ፣ ፋብሪካዎች ይቆማሉ። ስለዚህ ሰርቶ የሚኖሩ የዓለም ህዝቦች በጣም እጅግ አደገኛ ሁኔታ ላይ ሊወድቁ ስለሚችሉ ዛሬ ዋይታ ፈጥሯል ይሄ ጉዳይ ማለት ነው። እና የሳውዝ ፓርስ እና የራስ ፋላን
የኃይል ማመንጫዎች ናቸው። የራስ ፋላኑ የኳታር ነው። የሳውት ፓርትሱ ደግሞ የኢራን ነው። ስለዚህ ዓለም በዚህ ላይ በጣም አተኩሮ እየተመለከተ ነው። እንግዲህ አንድ ከዚህ ጋር ተያይዞ አሁን በጣም አስደናቂ ነገር የሰማሁት ገና እውነተኛነቱ ይረጋገጣል ብዛት ከሌሎች ሚዲያዎች በብዛት ከተነገረና ከታማኞቹ ከመጣ ሁላችንም በትክክል የምንሰማው ይሆናል። ግን ፍንጭ ሰምቻለሁ። አሜሪካ በኢራን ላይ የጣለችውን የነዳጅ መሸጥ ማዕቀብ አነሳችላት የሚል ወሬ መጥቷል። ይሄ በጣም አስደናቂ የሆነ ሰርፕራይዝ የሚሉት አይነት ይመስላል። እውነት በዚህ ጦርነት መሃል አሜሪካን ይህን አድርጋ ከሆነ ምንድነው የዚች ሀገር አቋም? ምንድነው የዚች ሀገር መሪ አቋም የሚያስብል ነገር ነውና ይሄ በጣም በትኩረት ልታይ እንግዲህ ምን ተከታተለምና ግን አያደርጉትም ማለት ደግሞ አይቻልም። እነሱ ከጥቅማቸው ጋር ስለሚሄዱ ይሄው ለራሺያ አነሳችላት አይደል? ራሺያና አሜሪካ ከመቼ ወዲህ ነው ወዳጃሞች የሆኑት? አንደኛ በሳተላይት ኢራንን የምትመራው እሷ ናት። ኢላማዎቹን የምታስመታው ኢላማ እንዳትስት ያደረገች ራዳሮቹ ላይ ተቋሞቹ ላይ የእስራኤልም ሆነ የአሜሪካን ተቋሞች ላይ ኢላማ እንዳትስት እያደረጉ የሚያስመቱን አሜሪካኖች ናቸው፣ ራሺያኖች ናቸው እየተባለ ራሺያ ናት ይሄን የምትሰራው እየተባለ በሚነገርበት ወቅት ነው ዶናልድ ትራምፕ ለራሺያ የጣሉባትን ማዕቀብ ያነሱላት። ነዳጅሽን ለማንም መሸጥ ትችያለሽ ያሏት። ስለዚህ ይህ ጉዳይ ደግሞ ራሱ አሁን ምንድነው እየተባለ ያለው? በዚህ ጦርነት ባለድል የሆነው ማን ነው ተብሎ ሲጠየቅ ብዙዎች ያነሳሉ፣ ጋዜጠኞች፣ ብዙ ሚዲያዎች ያነሳሉና ማን ነው ባለድል የሆነው ተብሎ ሲባል ኔታንያሁ ብቻ ነው፣ የእስራኤሉ ጠቅላይ ሚኒስትር ማለት ነው። ለምንድን ነው ባለድል የሚሆነው? እሱ ለ40 ዓመታት ሆን ብሎ የተዘጋጀበት ጉዳይ ነው። አጀንዳውን ዋናው አጀንዳው ኢራንን ከምድረ ገጽ ማጥፋት ነው። ምክንያቱም ኢራን ናት እዚህ አካባቢ ላይ በፍጹም ከእስራኤል ጋር ከተቃረኑ ወዲህ ማለት ነው እርቅ ያልፈጠረችውና እዚህ አካባቢ ጋር እንደ አጥፊ የምትመለከታት ሀገር እስራኤልን ማለት ነው። እና እውቅና የነሳቻት እውቅና የከለከለቻት ሀገር ብትኖር ኢራን ናት። ኢራኖች ደግሞ የራሳቸው የሆነ ትልቅ ጥንካሬ አላቸው። ከመሬታቸው አቀማመጥ ጋር፣ ከህዝባቸው ብዛት ጋር፣ ከጥንታዊ ታሪካቸው ጋር የፋርስ ታሪክ ሁላችንም እናውቃለን። ስለዚህ እዚህ አካባቢ ላይ ሀያል ሆነው ነው የኖሩትና ታዋቂ ህዝቦችና ታዋቂ መንግስት ሆነው ስለኖሩ ወደ ኋላ ተመልሰው አያውቁ። ከ500 ዓመታት በላይ ታሪክ አላቸው። ባለፈው የሆነ ንጽጽር እያየሁኝ ነበረ። አሜሪካ የ200 ምናምን ዓመት ታሪክ ሲኖራት ኢራን ግን የ500 ዓመታት ታሪክ ያላት ሀገር ናት እየተባለ ነው። ስለዚህ እንግዲህ አሁን ይህንን የ40 ዓመት እቅዱን ነው ኔታንያሁ የተወጣው። ማንን አሳስቶ? አሜሪካንን፣ ዶናልድ ትራምፕን አግባብቶ የተባለው ምንድነው? ሊቀድሙህ ነውና ሊገሉህ ነውና እንቅደማቸው አለኝ ብሏል ትራምፕ። ስለዚህ በዚህ ነገር የተነሳ እንደ ቀላል ነገር የተነሳ ነገር ነው ይኸው ዓለምን እያናወጠ ያለው አሁን። ስለዚህም ተኮሰችባት ኢራን ላይ። አሜሪካንም ጣልቃ ገብታ ድብደባ ጀመሩ። የካቲት 28 ቀን በፈረንጆቹ አቆጣጠር እንግዲህ ታላቁን የኢራን መሪ ገደሉ ከሌሎች ባለስልጣናት ጋር ከቤተሰባቸው ጋር። ይሄው እሳቱ ተቀጣጠለ፣ መመለሻ ጠፋ። አሁን ዶናልድ ትራምፕ በአሜሪካ ህዝብ ዘንድ ተቀባይነት አላገኙም። ኢቭን የአሜሪካ የጦር ሰራዊት ራሱ በዚህ ላይ ሙሉ በሙሉ አላመነም። ኔቶ አላመነበትም። ትልቁ የቃል ኪዳን ድርጅት አላመነበትም። የኔቶ ሀገራት መሪዎች ይህንን ተቃወሙ። በቀጥታ አንገባም፣ የሚመለከተን አይደለም፣ ምክር የተደረገበት አይደለም ስላሉ ማለት ነው። ስለዚህ ደግሞ አሁን አዲስ ቃል አምጥተዋል ትራምፕ ትናንትና። እናንተ ፈሪዎች፣ ኔቶ ማለት የወረቀት ላይ ነብር ነው፣ የሚረቡ አይደሉም አባላቱም። ኔቶ ያለ አሜሪካ ሊኖር የሚችል ድርጅት አይደለም ብለው ሲወርፉ ውለዋል ትናንትና። እና እንግዲህ ይህ ጦርነት
በጣም አንድ ላይ የነበሩትን ቃል ኪዳነኞች የፈለቀቀ በጣም አደገኛ የሆነ ጦርነት ሆኗል። ስለዚህ አሁን ምንድነው በዚህ ውስጥ አሜሪካን ራሷ አሁን ያጋጠማት ምንድነው? ጦርነቱ በ48 ሰዓት ውስጥ መልኩን ቀይሮ የኢራን ህዝብ መሪዎች ስለተገደሉ ጨቋኝ መሪው ጎዳና ላይ ወጥቶ እየተደሰተ ያጨበጭባል፣ ደስታውን ይገልጻል፣ ይጨፍራል የተባለ ህዝብ ከመንግስታችን ጎን ነን ብሎ ጥንካሬውን ስላሳየ ጦርነቱ እንዳሰቡት ሳይሆን ሌላ መልክ ይዞ ስለመጣ አካባቢውን ስላተራመሰ ዶናልድ ትራምፕ ግራ ገብቷቸዋል። ስለዚህ አሁን ፔንታጎን የሚባለው የአሜሪካ ወታደራዊ ተቋም አሁን ምን ጠይቋል? ከአሜሪካ መንግስት ወይም ከኮንግረሱ 200 ቢሊዮን ዶላር ተጨማሪ በጀት ጠይቋል ለዚህ ጦርነት። ይቀላል ብር አይደለም እና አሜሪካኑ ነው እንጂ 200 ቢሊዮን ዶላር እንግዲህ ይሄ በዚህ ሲወጡታል ወይ ነው። ይህም ደግሞ ከፍተኛ ጭቅጭቅ አስነስቷል። አሁን ራሱ ብዙዎች ዘንድ እምነት የለም። ለምን ሲባል ነው ይህን የሚያክል ገንዘብ የሚወጣው? ምክር ባልተደረገበት ጦርነት ኢቭን ኮንግረሱ ሳያውቅ የተጀመረ ጦርነት ተብሎ በከፍተኛ ደረጃ እየተተቸ ነው። ለምሳሌ የቀድሞ የአሜሪካን ፕሬዝዳንት የነበሩት ክሊንተን በየጊዜው መግለጫ ያወጣሉ እና ምንድነው ከታሪክ የሚጠቃቅሱት በአፍጋኒስታን ጦርነት ጊዜ አሜሪካ 2 ትሪሊዮን ዶላር ነው ያወጣችው። ለኢራቅ ጦርነት በተመሳሳይ 2 ትሪሊዮን ዶላር አውጥታለች። አሁን ደግሞ ይህ ጦርነት ምን ያክል አሜሪካን 200 ቢሊዮን እየጠየቁ ነው። ወዴት እየሄድን ነው? ሳይመከርበት የተደረገ ጦርነት ስለሆነ አሜሪካንን ወደማትሆን አቅጣጫ እየመራትና እየወሰዳት ነው። ይህ ደግሞ የዶናልድ ትራምፕ ስራ ነው እየተባለ በከፍተኛ ደረጃ በየጊዜው ትችት እያመጡ ነው። ሌላው አሁን አሳሳቢ ነገር ሆኖ የተገኘው እዚህ አካባቢ ከኢራን ከሂዝቦላ ሌላ እነዚህ የኢራን ወዳጆችና ተከታዮች ናቸው፣ ሌላ ኃይሎቿ ናቸው ሁቲዎች። እነዚህ በሁቲ በየመን ውስጥ ያለ ኃይል ነው። እሱ ደግሞ አሁን አሜሪካ በኢራን ላይ የምትወስደውን ድብደባ ካላቋረጠች ይህንን የባቤል መንደብ ሰርጥን እንዲቆም አደርጋለሁ። ምክንያቱም የመን ዛፍ ላይ ነው ያለችው። እቺ ባቤል መንደብ የምትባለው ጠባብ ቦታ ደግሞ ልክ እንደ ሆርሙዝ ሰርጥ ወሳኝ የሆነች ቦታ ስዊዝ ካናልና ቀይ ባህር መስመር ላይ ያለች በጣም አደገኛና ጠባብ ቦታ ለቁጥጥር አመቺ የሆነች ቦታ ስለሆነች እነሱን የአሜሪካንን መርከቦች እና ከአሜሪካን ጋር ግንኙነት ያላቸው መርከቦች በዚች ዝር እንዳይሉ አደርጋለሁ ብለው እየዛቱ ነው። አልፎ አልፎ ከዚህም በፊት መርከቦች መጡ እንደነበረ እናውቃለን። እና ይህ በጣም አሁን አስጊ ሆኗል። ምክንያቱም ሆርሙዝ ሰርጥ ተዘግቷል። 20% የዓለም ነዳጅ የሚያልፍበት እንደገና ደግሞ ይሄ አቋራጩ የዓለም የንግድ መስመር የሆነው የባቤል መንደብ እና የስዊዝ ካናል ከተዘጋ መርከቦች እንደልባቸው ማለፍ ካልቻሉ ሌላ ተጨማሪ አደጋ በዓለም ላይ መጣ ማለት ነው። ስለዚህ ይህም በጣም ደንቃራ ሆኖ እየመጣ ነው አሁን በዓለም ላይ። እንግዲህ ትናንት ቅድም እንደተቃቀስኩት ስም ሳልጠራ ያለፍኩት ምንድነው ይሄ ኢየሩሳሌም ውስጥ ያለው አልአቅሳ የሚባለው ትልቁ መስጊድ ላይ የኢድ አልፈጥር በዓል ሳይከበር ቀርቷል። ከ1967 ዓመተ ምህረት ወዲህ በዛን ዘመን ጦርነት ስለነበረ ነው። አሁን ደግሞ እነሆ በዋዜማው ሚሳኤል ስለተወረወረበትና ሄዶዛ አካባቢ ስላረፈ በዓሉ ሳይከበርበት ቀርቷል ተብሎ የዓለም ሕዝብ በጣም መነጋገሪያ አድርጎታል። እንግዲህ 3 ሳምንት ሆነን ዛሬ 21 ቀናችን ነው ይሄ ጦርነት ከተጀመረ። በ21 ቀናት ውስጥ ምን ተገኘ ምንስ ታጣ የሚለውን አጠር አድርጌ አይቻልፋለሁ። ምንድነው እስካሁን ድረስ የተደረገው? የሆርሙዝ ሰርጥ የዓለምን 20% ነዳጅ የሚያስተላልፍ ሰርጥ ተዘግቷል። የዓለም ነዳጅ ዋጋ ትናንት ማታ እንደሰማሁኝ ከሆነ ለአንድ በርሜል ድፍድፉ $114 ደርሷል።
ትልቁ የሳውዝ ፓርስ እና የራስ ፋላን የኢራንና የኳታር የተፈጥሮ ጋዝ ማመንጫው ተመቶ ነዷል። ስለዚህ ይህ ደግሞ ምን አመጣ? አሁን በአንድ ጊዜ ማለት ነው በተፈጥሮ ጋዝ ዋጋ ላይ 35% ጭማሪ አምጥቷል እየተባለ በአንድ ጊዜ። ሌላ የሳውዲ አረቢያ የነዳጅ ማጣሪያዎችና የነዳጅ ማመንጫዎች ስለተመቱ ሌሎችም እንዳይመቱ ምርቱ ቀንሷል። የተዘጉ ነዳጅ ማደያዎች አሉ ከፍርሃት የተነሳ። የሃይፋ በእስራኤል ውስጥ 50% ነዳጅ ለእስራኤል የሚቀልበው ወይም በእስራኤል ውስጥ የሚሰራጨው ማጣሪያው በቀደም ዕለት በኢራን ተመቶ ነዷል። የተባበሩት አረብ ኤምራት ወይም ዱባይ በማለት የምንጠራት ሀገር የነዳጅ ማጣሪያዎቿን ዘግታለች። አሁን ምክንያቱም ስለተመቱ የቱሪስት መዳረሻዎቿ ትልልቅ ሆቴሎቿ እየታደኑ ስለሆነ ከአሜሪካ ጋር የተያያዙ ምክንያቱም እዛ አካባቢ ላይ የአሜሪካን ትልልቅ ካምፓኒዎች አሉ ይባላል። በተለይ ደግሞ ከነ ዶናልድ ትራምፕ ጋር እንዳው በቤተሰብ ደረጃ ብዙ አሉ ካምፓኒዎች እዛ አረብ ኤምሬት ውስጥ ተብሎ ስለሚባል በጣም በትኩረት ስራ አስገብታታለች ኢራን። ስለዚህ በየጊዜው እየተደበደበች ነውና ምንን አስከተለ? ኤዩኢ ላይ ከተሞቿ ስለሚደበደቡ፣ ሆቴሎቿ ስለሚመቱ ቱሪስቶች ወደዚህ ሀገር ከመሄድ ይልቅ ወጥተው ወደ መሄድ ነው ያተኮሩት። በጣም በቀን ብዙ ቱሪስቶችን ብዙ መንገደኞችን የሚያመላልሰው የዱባይ ዓለም አቀፍ አይሮፕላን ማረፊያ ስራውን አቋርጧል። አይሮፕላኖች በሚገባ መብረር አልቻሉም። ይህ ብዙ ሚሊዮን ዶላር የሚታፈስበት አይሮፕላን ማረፊያ ኢንተርናሽናል አይሮፕላን ማረፊያ ነው። እሱ ስራውን አቋርጧል። ስለዚህ ይሄ ከፍተኛ የኢኮኖሚ ቀውስ አምጥቷል። 13 የአሜሪካ ወታደሮች ህይወታቸውን አጥተዋል። ከ200 በላይ ቆስለዋል ነው የሚባለው። በጣም አይደፈርም የሚባለው ባለፈውም ገልጸናል። ይሄ ኤስ-35 የተባለውና አሜሪካ የምትመካበት ግዙፉ የነዳጅ ማደያ አየር ላይ ቆሞ ለሌላ አይሮፕላን ነዳጅ የሚያጠጣ አይሮፕላን ባለፈው ጊዜ በኢራን መመታቱ ታውቋል። ሌላው ደግሞ ይህ ጦርነት የመካከለኛው ምስራቅ ሀገሮች ዳፋ ሆኗል። በአካባቢው ላይ ያሉ በሙሉ ተነክተዋል። የኩዌት እንደዚሁ ነዳጅ ማደያ ተመቷል ይባላል። ኩዌት የአሜሪካ የጦር ሰፈሮች ተመተዋል እና ጭንቀት ውስጥ ከቷቸዋል። እና ለዚህም ደግሞ ምንድነው አሁን ሰሞኑን ትናንት አሁን ሲሰማ የነበረው ማለት ነው ሌሊት ላይ የአረብ ሀገሮች ስብሰባ አካሂደዋል። እዛ አካባቢ መካከለኛ ምስራቅ ላይ ያሉት ሀገሮች ማለት ነው። ስብሰባው ምንን የተመለከተ ነው? አሜሪካን ልታድነን አልቻለችም፣ ስለዚህ የራሳችንን እርምጃ መውሰድ አለብን የሚል ውይይት እንዳደረጉ ይሰማል። የራሳቸው እርምጃ ምንድነው? እንግዲህ አሜሪካ ማትከላከልላቸው ከሆነ ኢራን ይሄው በደንብ ነው የምትቀጠቅጣቸው። ስለዚህ ህይወታቸው ነዳጅ ላይ የተመረኮዘ ነው። ሌላ ምርት የላቸውም። አሸዋማ ምድር ነው። ስለዚህ ይሄ ዋናው የግሮሯቸው ነው ጉዳይ ነው። ስለዚህ አሜሪካን ደግሞ ላታድናቸው እዛ አካባቢ ላይ ሁሉ ሰራዊት አስፍራ ምንም ማታድናቸው ከሆነ የራሳቸውን እርምጃ ይወስዳሉ። የራሳቸውን እርምጃ የሚወስዱ ከሆነ ደግሞ አሜሪካን ትጣልን ነው የሚመጣው መጨረሻ ላይ። ስለዚህ እንግዲህ የራሳችን እርምጃ መውሰድ አለብን ብለው እንደተወያዩ ይገለጻል። ሌላ ምንድነው አሜሪካ አሁን ከላይ በአርስተ ዜና ቅድም ተናግሬ ያላብራራሁት ነገር ወታደሮቿን በሚስጥር እያወጣች ነው የሚባል ከዚህ ከመካከለኛው ምስራቅ በሚስጥር የወታደሮች ማጓጓዣዎች አቅርባ ወታደሮቿን እያስወጣች ነው ተብሎ እየተነገረ ነው። ይሄን የተለያዩ ሚዲያዎች እየተናገሩ ነው። እንግዲህ የዋልያ አደር ይፋ ይወጣል። ምክንያቱም በከፍተኛ ደረጃ የሚዲያ ጥንቃቄ አድርገዋል። አሁን የኢራንን ጉዳይ ነው የሚያሳዩት እንጂ የራሳቸውን ዝግ አድርገዋል። ለመዘገብ ከሚነሱት እንደ ጠላትነት እየፈረጇቸው ነው። ሚስጥራቸው እንዲወጣ አልፈለጉም። ምክንያቱም አሜሪካ በዓለም
እንድትዋረድ አትፈልግም። ሀያልነቷ ሀያል ሆኖ እንዲቀጥል ትፈልጋለች። እስራኤልም ብትሆን እዚህ አካባቢ ላይ ተፈሪ ሆና እንድትኖር ትፈልጋለች። ስለዚህ አሁን ኢራን እየቀጠቀጣቻቸው ያሉ ከተሞች እንዳይታዩ ምን ያህል ንብረት ወደመ፣ ምን ያህል ተቋሞች ተመቱ፣ ጋዜጠኞች እንዳይዘግቡ ከልክለዋል፣ ያሳስራል ተብሏል። እነ አረብ ኤምሬትም ቢሆኑ የዚህ አይነት እርምጃ ወስደዋል። ስለዚህ አልፎ አልፎ በፎቶ ከሚለቀቅ በስተቀር ግልጽ ሆኖ ለዓለም ሕዝብ እየቀረበ አይደለም ምን አይነት ውድመት እንደደረሰ። ግን ውሎ አድሮ የሚደበቅ ነገር የለም። ወይ ሲያንጹ ወይ በጉብኝት የሚታይ ነገር ነው ይወጣል። ግን አሜሪካ አሁን ከዚህ አካባቢ ላይ ወታደሮቿን ልታርቅ ነው ይባላል። ምክንያቱም መርከቦቿ እያፈገፈጉ ወደ ህንዳዊ ውቅያኖስ ከዛ አካባቢ እየወጡ የራቁ መሄዳቸው እየተነገረ ነው። ስለዚህ እንግዲህ አድማጮቼ እዚህ ደረጃ ላይ ደርሰናል። በ3 ሳምንት ውስጥ ሀያላኑ እዚህ ደረጃ ላይ ነው ያሉት። በ48 ሰዓት ውስጥ ያልቃል፣ በአጭር ጊዜ ውስጥ እንጨርሰዋለን ያሉት ጦርነት እነሆ 3 ሳምንት አስቆጠረ። በዚህ ውስጥ የጠፋ ህይወት ብዙ ነው። ብዙ የኢራን ዜጎች በሺዎች አልቀዋል። በሊባኖስ እስራኤል በምትወስደው እርምጃ ብዙ ህዝብ፣ ብዙ ህጻናት እያለቁ ነው። ያለምንም ዕዳቸው ምንም የማያውቁ ህጻናት እየረገፉ ነው። ስለዚህ ጦርነት የዚህ አይነት መልክ ነው ያለውና ጦርነትን እናውግዝ። ጦርነት እንደምናስበው አይደለም። ስለ ጦርነት የማያውቅ ወይም ደግሞ ገና የጦርነት አፍለኛ የሆነ አፍለኛ ማለት በትክክል ያልቦካ ሊጥ ማለት ነው እና ጥሩ እንጀራ አይወጣውም። ስለዚህ የጦርነት አፍለኛ ይሆን የማያውቁ ስለ ጦርነት ቀላል ጨዋታ ሊመስላቸው ይችላል። ጦርነት አውዳሚ ነው። በመጀመሪያ ደረጃ ክቡሩን የሰው ህይወት ይበላል። አንድም ሰው ወላጅ አለው፣ አንድም ልጅ ወላጅ አለው። በጦር ሜዳ ላይ ሄዶ ሲሞት ልጆቻችንን ምን ያህል እንደምንወዳቸው፣ ወንድሞቻችንን ምን ያህል እንደምንወዳቸው እናውቃለን። አንድ ልጅ ለማሳደግ ወላጅ ምን ያህል እንደሚለፋ፣ ለማግኘት ምን ያህል እንደሚመኝ፣ ካገኘ በኋላ ደግሞ ምን ያህል መከራውን አይቶ እንደሚያሳድግ፣ ከሁሉ በላይ ደግሞ ያቺ 9 ወር ሙሉ አርግዛ የምታሳድግና አዝላ የምታሳድግ እናት ምን ያህል እንደምትነካ እናውቃለን። ስለዚህ ጦርነት ቀላል አይደለም። ደግሞ እንደ ከበሮ ነው፣ ሲይዙት ያደናግራል፣ እንደሚያስቡት አይደለምና መዘክር ሚዲያ ጦርነትን ታወግዛለች። ሁሉም ሰው ጦርነትን ማውገዝ አለበት፣ ለሰላም መቆም አለበት፣ ለሰላም መዘመር አለበት። ስለዚህ የዛሬውን ፕሮግራሜን እዚህ ላይ ቋጨው። ኤርትራና ኢትዮጵያ በሰላም ይኖራሉ። ሰላም ሁኑልኝ። ቻው።